ያኛው ቤት አልተመቸኝምና ቅዝቃዜ ምናምን ስላለ ቤት ያው ከልጅ ጋር የተሻለ ይሆናል ብዬ ስላሰብኩ ነው። ከልጅ ጋር የተሻለ እዚህ ልትኖሪ? አዎ ቤቲ ጋር ከልጅ ጋር ብቻ ሳይሆን ከአሚር ጋር አንድ ላይ እንኖራለን እኮ ነው። እኔ ምን አልኩሽ ታዲያ? እኔ እኮ ኑሪ ፈቀድኩሽ። የእሷን ብቻ እኮ ተጠበቀላት። የሚያገበኝ ተሰጣት። አልጋ ያለው አልጋ ላይ ተኝታ ባልቻለን ከዚህ የበለጠ እኔ ከዚህ በቃ እዚህ ቤት ነው እንፈልገው። እዚህ ቤት አለሽ። አሁን ቢሆን በጣም አፍሽን እሺ ማለት ከፈትኩ እንዴ? በጣም አፍሽን እየከፈትሽ ነው። አሁን ስለሳው ዲሞስ ታወልሻለሽ። ትወጫለሽ ከዚህ ቤት ሰማሽኝ? ትወጫለሽ ካሽ ብፈሪ በጥፊት መች ጋራ ገኝሻለሽ። ያንቺ ትኩል ያስኩት ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ከልጄ ጋር ከባሌ ጋር እግዚአብሔር ይመስገን። ያው ዛሬ ደግሞ ማሽ ልብስ ነው ያደረግነው። ባይዛው አንተም ጥቁር እኔም ጥቁር አጋጣሚ አይደለም። እስማ አምቦል ሁሌ ጭቅጭቅ አንተ ምን ሆነ ነው እና ያው ዛሬ የመጣ ነው። እኔ አንድ ሀሳብ አለኝ። ይሄኛው ክፍል አልተመቸኝም፣ ቅዝቃዜ አለው ምናምን ነገር እና ደስ አላለኝም። ምን ደስ ያለሽ? በቃ ደስ አላለኝም፣ ቅዝቃዜ አለው ምናምን ነገር። ከቤት ጋር የሚያያይዝሽ ነገር ታይ። ለምንድን ነው ከሷ አርፋ ተቀምጠ የለ እንዴ? ለምን እንደምትኮስ? አይ የቤት ስም እንኳን ጠራውማ። አንተ እኮ ነው የጠራኸው። ምን ሆነ ነው? በቃ ስለጨቀጨቅ አልሽኝ እኮ። ምን ሆነ ነው? በቃ አልተመቸኝም። በቃ ይቀዘቅዛል፣ ቅዝቃዜ ያለው ምናምን ነገር። እንዴ እኔ እኮ ልጅ ያለውኛ በወዲ ያስኩት አንተ ላይ እሱም እኮ ነው እስካሁን የታገስኩሽ ያደርጋል። በቃ ከዚህ በኋላም ታገስ። አይመለከተኝም፣ ምንም የሚመለከተኝ ጉዳይ አይደለም። እና ቤተሰቦች እዛ ትልቁ ቤት መግባት እፈልጋለሁ። እዛ ነው የተሻለ ለኔ፣ ለልጄም፣ ለኔ፣ ለባሌ እና እዛ ይሻለናል ብዬ አስባለሁ። አንተ ምትላለህ? እኔ ምለው ከዚህ ቤት እኮ ከዚህ ወጥቼ እዛ ጥሩ ሀሳብ ነው። ከዚህ ወጥተሽ ሌላ ቦታ ትልፍገል አልገባም። ለምንድን ነው የምገባው? በፍጹም ቤቲ ጋር አትሄጂም። ለምንድን ነው? ያንተ ልጅ ይዤ መሰለኝ ያለሁት እኮ። በቃ ከዚህ የተሻለ ለምንድን ነው ከእሷ ጋር መጣላት የፈለግሽው? ከእሷ የተሻለ እኔ የእሷን ስም አልጠራሁም። በቃ እዛ መግባት እፈልጋለሁ። ከፈለኩ የት ነው እዛ? ትልቁ እሷም እኮ ተከራይታ የራሷ ቤት እኮ ነው። ምን ብለሽ ልታስወጫ ነው እንዴ? በቃ ከእሷ ጋር አንድ ላይ ቢሆን እንኖራለን። ምን አገባህ አንተ እንዴ? ምንድን ነው? በቃ እኔ የፈለኩት እዛ ነው። ከፈለኩስ መፍትሄ እንዴ? ይሄ ቀዘቀዘኝ። በቃ ደስ አይደል? ይሄው ልብስ የተሸከምሽ አይደል እንዴ? በቃ ደስ አይደል? እያደረኩልሽ ነው። ከዚህ በላይ ምን ትፈልጊያለሽ? ደስ አይደል? እየቀዘቀዘኝ ነው። አንድ ነገር እየቀዘቀዘኝ፣ ሁለተኛ ነገር ደግሞ ትመጣለህ እዚህ አንዴ ትሸከመኛለህ ምናምን ነገር። በሆዴ ያስኩት ልጅ ነው። እሺ የተሸከምኩሽ ሆስፒታል ወስድሽ ነው እንጂ ለሌላ ነገር አይደለም። እና እንዴት ልጅ በሆዴ ልጅ ይዤ እንዴት ነው የተሸከምከኝ? እንደዚህ ይደረጋል እንዴ? የጸባይ ኒድ ስልሽ እንመርመር ስልሽ እምቢ ስላልሽ ካልፈለኩ ደግሞ መፍትሄ ነው። እኔ ደግሞ ታስገድደኝ አልችልም። እኔ ደግሞ እንደ አባትነት ግዴታሽ ነው ማስመርመር እንጂ። አሚር ለምን አትሰማኝም? ምን የሚል ሁሌ አንተ የምትለው ነው እንዴ መሆን ያለበት? እሺ የፈለግሽውን ማለት ትችላለሽ። በቃ ስለዚህ እዘኞሽ ፍልሚጋል እንዴት ነው እንዴ? እኔ ምን አደርግልሻለሁ እንዴ? አንድ ላይ ነው እዛ ሁለታችን የምንኖረው ነው። የማይመስል ነገር አታውሪ። አርፈሽ ተቀመጪ። ምን ችግር አለው? ቆይ በሆዴ ያስኩት ያንተ ልጅ መሰል አንዴ ሰው ተንከባከበኝ፣ በቃ ተንከባከበኝ። አሰማም እንዴ? ወላሂ በጣም እየታገስኩሽ በጣም ብዙ ነገሮች እሺ እያልኩሽ። ምንድነው እሺ ያልከኝ? እንደው እስኪ አስረዳኝ። ምንድነው እሺ ያልከኝ? ይሄውን አርፈሽ ተቀመጭና ሁኚ። ከቤት ከሰው ከጎረቤት ጋር ትጣይ። በቃ እኔ እዛ ነው መኖር የምፈልገው። እዛ ነው ሂጂ ነው ካኖረች እሄዳለሁ። አንድ ላይ ነው የምንሄደው። አልሄድም። አንድ ላይ ነው የምንሄደው። አልሄድም። ሂጂ እንጂ አትሄድም? ትሄዳታለህ። ከእኔ ጋር ትሄዳለህ እንዴ? ምንድን መከራከራል? ኧረ በእናትሽ የምትለውን ሀሳብ ምንም ትለው ጭራሽ ቤት ጋር እኖራለሁ የምትለው አሁን መሄድ ትችላለሽ። አንቺ ባለፈው ስትሻት ማሪ እንዴ? ባለፈው ምንድን ነው ያልሽው? ምን አደረኩኝ? አሳየሁኝ እኮ እርጉዝ እንደሆንኩኝ እኮ አሳይቻችኋለሁ አይደል እንዴ?
ቆይ ቤቲ ጋር ምን ፈልገሽ ነው ወይስ እዛኛው ክፍል መኖር ፈልግ? ለምን? እሷ ከፈለገች እዚህ መምጣት ትችላለች። አረ ለምን ከቤት በገዛ ቤቷ የትም ተወስጃት አንቺ ከቤት እንደውም እዚህ ማትኖርም እዛው ማትኖርም ትወጣለች። እርጉዝ ነሽ እንጂ እኮ ሌላ ነገር እኮ አይደለም። በሆድሽ እኮ ልጅ ነው እንጂ እኮ የሚፈነዳ ቦምብ እኮ አይደለም የሚያሽው እና ልጅ እንደ ትንሽ ነገር ነው። በጣም ትልቅ ነገር እኮ ነው። እኔ ካልኩኝ እኮ ነው ልጅ እኮ ስፓይ ተው ሁሌ እንደዚህ ነው። ሁሌ ቤቲ ጋር መኖር አያስፈልግሽም። እዚህ ምትኖሪ ከሆነ ያንን እንከባከብሻለን። ምንም ያጎደልንብሽም ነገር የለም አይደለም። እስከደም ነው ቤቲ ጋር እዛ አንን አይባልም። እሷ የራሷ ህይወት አላት። እናቷ አለች እዛ ገባሽ አይደለ? ስትከራከሩም ተፈጠረ እንደባለፈው ሲጀመር እሷ ሲጀመር ለምን እናቷ ቤት ነው? ምን አረገችሽ አንቺ? በገዛ ቤት እኔ እዛ መኖር ነው የምፈልገው። ከቤት እንድትናገር አይፈልግም ግን ማለት ነው። እኔስ ያንተ ልጅ እኮ ነው ያስኩት። ያንተ ልጅ ቢገባክ ማለት እና አቦ አንተ በሰለ እንዴ የወላኔ በተረጋጋና እኮ በቃ ይጂ ቤት ከተሰማሽ ጥሩ ነገር አይባል። በቃ ሌላ ምንም ይፈጠራል። እዛ ይፈጠር በቃ ይቻለች ታቂ በቃ እዚህ ቅዝቃዜ ነው። እዛኛው ትሄዳለች። ይዛት ሂድ እንዴ ሳራች ለምን ተሞያራ በጌታ ምን ማድረጋጋም ማሚ እንዴ ሰላም አላችሁ? እግዚአብሔር ይመስገን። ደህና ዋላችሁ? እንዴት ነው? ወይ ሰላም ነህ ማሚዬ? ወይ ሰላም ነሽ? እግዚአብሔር ይመስገን። እግዚአብሔር አሁን ማሰንጠር ቤት ያው ደህና ነኝ። ምንም የተፈጠረ ነገር የለም። ትንሽ ስንጨቃጨቅ ነበር። ምን ልትጨቃጨቁ? እዚህ ቤት ያኛው ቤት አልተመቸኝምና ቅዝቃዜ ምናምን ስላለ ቤት ያው ከልጅ ጋር የተሻለ ይሆናል ብዬ ስላሰብኩ ነው። ከልጅ ጋር የተሻለ እዚህ ልትኖሪ? ቤቲ ጋር ከልጅ ጋር ብቻ ሳይሆን ከአሚር ጋር አንድ ላይ እንኖራለን እኮ ነው። እኔ ምን አልኩሽ ታዲያ? እኔ እኮ ኑሪ ፈቀድኩሽ እኮ። እዚህ ነው መሆን የምፈልገው እኔ። አልገባሽም እንዴ? እዚህ ነው መሆን የምፈልገው። የተሻለው ይሄ ነው። ከዛኛው ይሄ ይሻለኛል። ገባሽ? ለልጄ ማነው አሚር ነው የላከት? አሚር ነው የላከኛው። አሚርም ተስማምቷል። ተስማምቷል። አንቺ ያምሽ ሲጀምር አንተ ምን ቤት ነው? በቃ ዝም በል አንተ። ስሚኝ፣ በእምነት በጣም ታገስኩሽ። እኔ ምንም ከልክ ግን አሁን ከልክ ካለፍሽ ቆይተሻል። ግን ትችይሻለሁ ማሚ። ልጆች መላ ካላሻቸው ነገር ውስጥ ይገባሉ። ሰማሽ? ቀጥ ብለሽ ውጪ። ለምን ደግሞ ወጣው? አልወጣም። ለምን ደግሞ ወጣው? ለምን ሩዝ ነች? አልጉዝም ስለሆነች ለምን ደግሞ ወጣው? ለምን ደግሞ ወጣው? ቆይ ቤት ቆይ ግማ አንቺ ከአሚር ጋር እዚህ ቤት ለመኖር ነው የመጣሽው? አዎ ማሚ፣ ያኛው ክላስ ቀዝቃዛ ስለሆነ ልብስ ደራሩ ቤቲ ላውራ እስኪ። እንዴ አንቺ በጣም ባለጌ ሴት ነሽ። ምን አደረኩሽ እኔ? እኔ ባለጌ ሴት አይደለሁም። ስነ ስርዓት ይኑርሽ፣ ስነ ስርዓት ይኑርሽ። እንዳትናገሪኝ ከዚህ በኋላ። ባለፈውም ተናገርሽኝ፣ ዝም አልኩሽ። አዎ እንዳትናገሪኝ። እሱ እናያለን። ሞክሪኝ። ቆይ እስቲ እንደመጣልሽ ነው እንደምታወሪው አንቺ። እኔ ለሁለታችሁም እና አይደብርሽም እንዴ? ማሬ ቢያንስ አክብሪኝ። ቢያንስ ልጄን እንኳን በመት እና አጠገብሽ እናት አለች አይደለ? ቆይ አንዴ እንደማመጥና ተራ በተራ እናወራ። መቼውም አይደለም እሺ ቤቲ፣ መቼውም አሚር እዛ ቤት አንቺ ከመቸገርሽ አንጻር እዛ ቤት አምጥቶ አኖረሽ አይደለ? አሁን ደግሞ እዚህ ቤት ልግባ፣ እዚህ ቤት ነው የምኖረው፣ ያልተመቸኝም ቅዝቃዜ ነው የሚለው ነገር የሚያስማማና የሚያስኬድ መስሎሽ ነው አሁን ይሄን ጥያቄ ይዘሽ እዚህ መጣሽው? የኔ ልጅ፣ እኔ አንቺም ልጄ ነሽ፣ እሷም ልጄ ናት፣ አሚርም ልጄ ነው። ማሚ አሚር እኮ ይማራላኩም እኮ አሚር ማቶ ላይ አይመሰከም። አሚር ዝም በል ይምጣ። ቆይ ይመጣ ይመስጋጋ። ቆይ በእርጋታ ነው። አትጩህ። ሲጀመር ማንም ሰው እንዲጮህብኝ አልፈልግም። አንቺም ብትሆኝሽ አልፈልግም። አልወጣም። ይሄ ቤት የተከራየልሽ አሚር መስሎኝ። ቆይ እስቲ ውጪ ተወጫታለሽ። ወደሽ በግድሽ አይገርምሽም? ከፈለሽ እዛኛው ክላስ መኖር ትችላለሽ። አረ ለምን ደምትኖሪው? ለምን ደምትኖሪው?
ያለ እኔ እሷ ቀዘቀዛት፣ በረዳት፣ ሞቃት ቤት የሚመለከታት ነገር የለም። ይሄ ቤት የኔ ቤት ነው። ስለዚህ ሌላ ቤት ደግሞ የተከራየልሽ ማን ነው? አንቺ ማነሽ? ምንም ቆንጆ እንደ አሚን እኮ ምንም ነሽ። በምኔ እንደምትናገረኝ እያየሁ በቃ ያኛው ክላስ አልተመቸኝም። እዚህ መኖር ፈለግኩኝ። በቃ ፈለግኩኝ፣ እኖራለሁኝ። ውጪልኝ ማለት ታሳብደኝ ነው። ቆይ እቺ ልጅ ኦላር ምንድን ነው? ለእኔ ታስቡልኝም እንዴት ነው? እሷ ለምሰጡም ስለሆነች ነው። ትንሽ ምቾት ይፈልጋሉ። እኮ ምቾት ከፈለገ ቤት ይዛት መሄድ ትችላለህ አንተ። ቤት ለምንድን ባላለኝ በማለት ለምን ሞጣው ባለቤት ሆነች አሉች። እኔ አሚር መጥቶ ከዚህ ቤት ውጪ እስካላለኝ ድረስ ሞጣበት ይልሻል። እኔ ኮንቱ ይመጣል። ተመርማሪ እውነት ይሁን ይታወቅ። የምን እናት ነገር የለም። በእኔ በኩል መተሽ እኔ አምጥቼሽ አንቺ ለዚህ ውሻ ስታደርጊ ትንሽ አታፍሪ? እኔ ያደረኩሽም ትንሽ ስራሽ ነው። አይመለከተኝም። ምንድን ነው እኔን ከዚህ ቤት ልታስወጣኝ ነው? ንገረኝ። አይ እኮ ማስወጣት ነው እኮ አሚር፣ ምንድን ነው እየተፈጠረ ያለው? እኔ የማላውቀው ነገር አዲስ የተፈጠረ ነገር አለ እንዴ? እስቲ ንገረኝ። እስቲ ምንድን ነው ከአቅም በላይ የሆነብህ? አሁን እሷ እንግዲህ ቤቲ እዚህ ቤት እኖራለሁ እያለች ነው፣ በምኔ ማለት ነው። እንግዲህ እስቲ ያለውን ነገር ደግሞ ከአንተ ልስማ እስቲ። እንግዲህ አንተም ልጄ ነህ፣ እሷም ልጄ ናት። ልጄ ናት። ለምን ብትይ ሴት ልጅ አለሽኝ። አንቺ የት እንደምትደርሽ የት እንደምትወድ አረ እኔን እዚህ ጋር ቆመሽ አረማ ብዬ ንግግሯ ትክክል አይደለም። በእውነት ጨርስ እንኳን አትጠብቅኝም። በምኔ ኧረ ተይ። እሷም ልጄ ናት አይደል እንዴ? አዎ እሷም ልጄ ናት፣ አንቺም ልጄ ነሽ። እሷ የት እንደምትወድቅ የት እንደምትደርስ አላውቅም። ለዛ ነው ልጄ ነሽ እያልኩ መጠራሽ። ልጄ ነሽ ደግሞ አንተም ልጄ ነህ አይደል? ኦሊም አንተም ልጄ ነህ። ምንድን ነው የተፈጠረው ነገር? ዛሬ እዚህ ቤት መግባት አለብኝ፣ እዚህ ቤት ነው መሆነው፣ እዛ ቤት ቀዘቀዘኝ እያለች ነው። እስቲ ከአንተ ደግሞ ልስማ እስኪ ያለውን ነገር። እናታችን ግን እኔ ምን ማድረግ እንዳለብኝ ግራ ገባኝ። ስለዚህ ማድረግ ያለብህ እሷ ከዚህ ቤት ትወጣለች። እስኪ በእናትሽ ልጁ ምድረስ አንቺ ከዚህ ቤት አንቺ እሷ ምን አደረገችሽ? በቃ ቤቷ እየኖረች አይደል? ለምንድን ነው የምትወጣው? እኔ እዚህ ቤት እገባለሁ። ቤትስ በገዛ ቤት የምታባረሽ አንተ ጋር ያመጣት ያለችበት ካልተመቻት እዚህ ብታስገባት ከሆነ ማስገባት ነው። ካልሆነ የተሻለ ነገር አድርግ እኮ የወረዳት ከሆነ ለእሷም ለልጇም የተሻለ ነገር እኮ ሰጣት። የተሻለ ነገር ከዚህ ቤት የተሻለ ነገር ከዚህ ሌላ ስፍራ ካይላታለሁ መከራየት ነው። አብርሃም ልትከራይ ከሆነ እሰየው ውጣ ተከራይ። እኔ አሁን ቢሆን እዚህ ከዚህ ፍሎር መውጣት አልችልም የምትል ከሆነ የሚሆነው ነገር አድርጉና እዚህም ከሆነ መሆን ያለባት እዚህ ገብታ ትኑር። እሺ አሁን መከራየት ካለብህ ለእሱ ሌላ ቦታ ለማለት ምን አደረግሽ? ለሱ ጋር መምጣት ፈልጊያለሁ እኮ አሁን የእሷን ብቾትም የእሷን ብቾት እኮ ተጠበቀላት። የሚያምር ቤት ተሰጣት። አልጋ ያለው አልጋ ላይ ተኝታ ባለች አይደል? ከዚህ የበለጠ እኔ ከዚህ ቤት ነው ፈልገው እዚህ ቤት አለሽ። አሁን ግን በጣም አፍሽን እሺ ማለት ከፈትኩ እንዴ? በጣም አፍሽን እየከፈትሽ ነው። ቤት እኮ ስራኩ
ስለዚህ ማሰብ አለብሽ። እንደዚህ ብለሽ ስትናገሪ ዝም ማለት ልጄ ነሽ ብዬ ነው። ስለዚህ ቤቲ ታሪያዎች ይመጣል። ከቤቷ ትወጣለች። የኔ ልጅ ከቤቷ አያስፈልግም። ከቻልክ ይዘሀት ውጣ። ምንድን ነው? ተይ ተይ፣ በቃ አንቺ እንዳታለቅሽ ልጄ። ስንቴ ነው የምታለቅሽው አንቺ? በቃ እንዳታለቅሽ፣ ተረጋጊ። በቃ ወይ እሱ በቃ ምን ይደረግ እሱ መልካም ቤቴ አርፌ ቁጭ አልኩ። ባሌና ሌላ ቤት ውስጥ አንድ ላይ እያኖሩ ዝም ብዬ ኖርኩኝ። ከዚህ በዚህ ቤት ነው ማድረግ ያለብኝ። በቃ እንዳታለቅሽ እንዴ፣ እንዳታለቅሽ። ወይኔ በቃ እንዳታለቅሽ በቃ እንዳታለቅሽ ልጄ፣ እንዳታለቅሽ። ይኸውልሽ ማሚ ልጅቷ በጣም ባለጌ ነች። ምክንያቱም እኛ እንዳሰብንላት እንጃ እንደሆነላት አንቺ ደግሞ እናቴ አስበሽላታል፣ ትኖር ብለሻል። እናቴ ይገባኛል። ያ ሁሉ መስዋዕት ከፍለንላት እሷ አልገባትም፣ ህይወት እራሱ አልገባትም። ከባድ ነው። እንዳታለቅሽ እሱ እንዳታለቅሽ፣ በቃ እኔ እንድታለቅሽ ይሄ ነገር እኮ ሁሉም ያውቃል። ውድ ቤተሰቦቻችሁ ራሱ እኮ ያውቃል። እኔ ውድ ቤተሰቦች እኔ ለሆነ ዓላማ ያመጣናት ነው የሚመስለው፣ ግን ልጅቷ ጭራሽ እየጠቀምናት ነው የሚመስለው። እኛ ጠቅመናት እሷን የተሻለ ህይወት ለማኖር ጭራሽ ዜ አሚር በእነሱ ህይወት መግባት ከባድ ነው አይደል እንዴ? እኔ ምን እንደማደርግም ራሱ ግራ ገብቶኛል። ኧረ እናቴ ምንም አይከብደኝም። እኔ ከእንኳን ምንም አይከብደኝም። እኔ እነም ቤትም ለቅቄ እለቅቃለሁ ትንሽ ነገሮችን እስካመቻች ነው እንጂ እኔ አልችልማ። እንዴት ነው አንተ ሚስት ከሌላ ወንድ ጋር እዚህ ጋር እየኖረች አንተ እዚህ ቤት ብቻ ትኖራለህ እንዴ? እንዳታለቅሽ ቤት አይሆንም እኮ እኔ እውነት ብዙ ነገር ታግሻታለሁ። በጣም ብዙ ነገር ታነክሽ ወይ አጠገቧ ሁሌም አንቺ ደግሞ ስላለሽ ደስ ይላል። ምክንያቱም ምን አደርጋለሁ እኔ ያቺም ልጄ ናት። ሴት ልጅ ችግር ደርሶባት ሜዳ ላይ እንድትወድቅ አልፈልግም። አይ በቃ ቤትዬ የሚስተካከልበትን መንገድ እንፈልጋለን እንጂ እንደዚህ ማልቀስ የለብሽም። እሺ እኔ ልጅ የኔ ወዳ ታልቅሽ እንዴ እንድታልቅሽ እኔ እንባ አይንሽ ላይ እኔ እኮ ማለት ነው እውነት እኔ እዚህ ሆኜ እንኳን እሺ ልጁስ በቃ ተረገዘ አይደል እውነት በላች አልበላች ብዬ እኮ ሳቀቃለሁ እኮ ለእሷ እውነት። ግን እሷ ዛሬ እኔ እንደ ጠላት አየችኝ። እስካሁን እስከ ልብ ያልወጣችም ነበር፣ ግን ዛሬ አስጠላችኝ። በጣም በቃ ይኸውልሽ አንዴና ላይ ምሳለች የጨቀጨቁና ሞቶባት ነው። እንዳታለቅሽ የኔ እሷ እርግፍና ደግሞ አንዴ ያምራታል፣ አንዴ ቀለበት ያምራታል፣ አንዴ ከአሚር ጋር መሆን ያምራታል። ዛሬ ደግሞ እኔ መጨቃጨቅ ነው ያማራት። ወለ ንገረኝ እስኪ ሲጀምር አንተስ ብትሆንልኝ ምን ብለህ ነው ይዛት የመጣው? እኔ ጋር አይ ምን ላድርግ ከአሚር ጋር ነበር ስትጮህ። እኔ መጀመሪያ ከአሚር ጋር እያወሩ ነበር ሲጮህ ገባሁባቸው። ከዛ እያበረች መጣች እዚህ ቤት የተከፈለፈች ምን ላድርግ እኔም በአይንሽ ላይ እምባ እንዳልፈልግም እንዴ። አይ በቃ ጥሩ አላልሽታቷ በቃ ድፍረቷ ራሱ ነው። ካሁን በኋላ አይደለም እንደዚህ ልትናገረኝ እንድትደርስብኝ አልፈልግም እውነት
በቃ መፍትሄ እንፈልጋለን። ተነጋግረን ከአሚር ጋር ከኦሊቭ ጋር ተነጋግረን መፍትሄ እንፈልጋለን። እሺ ከሷ ጋር ተነጋግረን አይሻልም? መፍትሄ መፈለግ ነው እንጂ ሌላ ምንም ማድረግ የምንችለው ነገር የለም። እሷን በተቻለ መጠን መርዳት ነው፣ የምትፈልገውን ማድረግ ነው። ሌላ ነገር የለም። አንቺ እንድታለቅሽ አርሷም ግዝና ላይ ስታለች መቻል እርግዝናን በጣም እንደከባድ ነገር አትየው። እሷ እርጉዝ ናት ለመባል ራሱ ገና ወራቶች ይቀራታል። ማለት እናቴ ታውቂያለሽ አይደል? መቼም እንዳንችል ነግርሽም ገና በዚህ ወር ምንም የሚያምርሽ ነገር የለም። ገና በሁለት ወር ሰው አያምረው። ገና በሁለት ወር ከሰው ጋር ተጣላ ይለው እንዲያውም ሚስኪን ነው የሚሆነው በዚህ ሰዓት። እሷ ግን እኔን ልክ እንደ አውሬ ደከፉ ሴት አየችኝ። እኔ ተረጋጊ ቤትዬ፣ ተረጋጊ። እኔ ልጅ መረጋጋት ነው የኔ እናት። እሺ ማሚ አረጋጋት። እኔ በቃ እሺ። እና አሚር ጋር ሄድና አንተም እሷንም እሱንም አረጋጋት። ለቤተሰቦች ያው የታሰበው ነገር ምን በማየው መንገድ ተፈጥሮ። ምክንያቱም ልጅቷ ልክ አትመስለኝም። ሲጀመር የምታስበው ነገር የምታደርገው ነገር ዕለት ሁሉ ነገሯ የሚጥም አይደለም። እናንተ ራሱ ታውቃላችሁ ቤተሰቦች በጣም ኮሜንት ይሰጡኝ ነበር፣ አስተያየት ይሰጡኝ ነበር እና በጣም ከሷ የማይጠበቅ ነገር ነው እያደረገች ያለችው እና በጣም የሚያሳፍር። በተለይ ደግሞ አጎተብዬ ደግሞ ጭራሽ ተስፋ የሚደግፈው እና አንቺ ልጅ በዚህ በቀጣች ነገር ከነገ ወዲያ የእኛን የሁላችን ህይወት የምትበጠብጠው። ቤቴ ደግሞ በዚህ አጋጣሚ እንድትጎዳ አይገባም። ጭራሽ በራሷ ቤት ውጪ ማለት ይሄ የሚያወሳ ነው እና ያሳዝናል ብቻ